ኧረ እናንተ ግን በዚህን ያህል ልክ እናት ትጨክናለች እንዴ? እኔ እናት በዚህን ያህል ልክ ትጨክናለች? እናት የዚህን ያህል ጨካኝ ናት ብዬ አስቤም አላውቅም። ምክንያቱም እኔም እናት ስለሆንኩኝ። የዚች ግን በዛ፣ አረመኔነቷ በዛ የምር። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። የሙቤ ሸጋ እናት ነኝ። የሙቤ ዩቲዩብ ውስጥ ተከታተሉ፣ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ እንግዲህ ይዤላችሁ የመጣሁት ስለ እናትነት እና ስለ እናትና ልጅ ነው። አንዳንድ ጊዜ በተለይ በአሁኑ ሰዓት በእኛ ጊዜ ብዙ ጊዜ እኛ እናቶች እናትነትን ምን እንደሆነ አናውቀውም። የእናትነት ኃላፊነትንና እናትነት በራሱ የሚሰማውን ስሜት እናትነት ያለበትን ኃላፊነት የማናቅ ትውልዶች ነን እና በተለይ ልክ እንደዚች አይነት እህታችን ማለት ነው እንግዲህ ሁላችንም የሰማናት ያየናት አንዳንድ እናቶች ለልጆቻቸው ሲሉ ዋጋ ሲከፍሉ፣ አንዳንድ እናቶች ለልጆቻቸው ሲሉ ማድረግ የሌለባቸውን ነገር ሁሉ ማድረግ እንደሌለባቸው እያወቁ ማድረግ ሲያደርጉ እያየናቸው ያለናቸው ሰዎች አሉ። እኔም እናት ነኝና በነገራችን ላይ ስለ ልጅ ሲነሳ ልጅ ማለት የራሱ የሆነ ስሜት አለው። እናትነትም የራሱ የሆነ ስሜት አለው እና ስለ ልጅ ስታስቡ መሆን የሌለባችሁን ነገር ሁሉ ትሆናላችሁ። እኔ ስለ ልጄ ህይወትሽን አሳልፈሽ ስጭ ብትሉኝ እሰጣለሁ፣ በልጄ ማለት ነው። ማድረግ እንደሌለብኝ እያወቅኩኝ የማደርጋቸው በጣም ብዙ ነገሮች አሉ ልጄ ስለሆነ። ስለዚህ ከሰው ዝቅ ማለት ካለባችሁ ዝቅ ትላላችሁ፣ ከሰው መራቅ ካለባችሁ ትርቃላችሁ። ምክንያቱም ለልጃችሁ ስትሉ መክፈል ያለባችሁን ዋጋ ትከፍላላችሁ። እናትነት ዋነኛው ነገር ይሄ ነው። አርግዞ መውለዱ ማማጡ እንዳለ ሆኖ ከተወለዱ በኋላ ያለውን ስቃይ ግን የራሳችሁ ጉዳይ ብሎ መወርወር እጅግ በጣም እናትነት ሳይሆን ይሄ የተለየ ስሜት ያለው ሰው የሚያደርገው ነገር ነው እና እንኳን አይደለም አመጣችሁ ወልዳችሁት፣ እንኳን አርግዛችሁ የወልዳችሁት ልጅ ቀርቶ 9 ወር የተሸከማችሁት እና ደግሞ የብዙ ሰው አወላለድ 2 ቀን 1 ቀን የሚያመጣለ 1 ሰዓት 2 ሰዓት የሚያመጣለ ያን ሰዓት ሁሉ ሰውነታችሁን ከፋፍቶ የወጣ ልጅን በዚህን ያህል ልክ ጨክኖ ለማደጎ ስጡት ብሎ ልጅ አይደለም ልጅነቱን እክዳለሁኝ፣ እሱም የልጅ አባት አይደለም የልጅ አባትነቱን እክዳለሁ ብሎ ክጃለሁ ብሎ ማለት እጅግ በጣም ለጆሮ የሚሰቀጥጥ ነገር ነው ማለት ነው። በመጀመሪያ እህቶች አንድ ነገር ልንገራችሁ፣ ከእኔም ጭምር ማለት ነው። ይሄን ነገር ስናገር እኔን እያገለልኩ እንዳልሆነ አውቁልኝ ማለት ነው። አንዳንድ ጊዜ ህይወቶችን እንደ ቀልድ እንጀምራቸዋለን፣ በቀልድ ማለት ነው። በቀልድ የምንጀምራቸው ህይወቶች የመጨረሻ ህይወታችን የሚያመሰቃቅሉ ሆነው ነው የሚቀመጡት። ወደኋላ እየተመለሳችሁ ባላደርግ ኑሮ እያላችሁ የምትሏቸው በጣም ብዙ ነገሮች ይኖራሉ በህይወት ውስጥ ማለት ነው እና ከዛ በቀልድ ከጀመራችሁት ወይም ደግሞ አይሆንም ብላችሁ ከጀመራችሁት ህይወት ውስጥ እንደ አጋጣሚ ልጅ ሊፈጠር ይችላል። እናንተ ሴት ናችሁና ስትገቡ ሙሉ በሙሉ በተለየ ከጋብቻ ውጭ የሚፈጠር እርግዝና፣ ከጋብቻ ውጭ የሚፈጠር ልጅ ዋናነትን ኃላፊነትን የምትወስደው በዋናነት እናቲቱ ናት። ምክንያቱም አባትየው አምኖ ከተቀበለ ብቻ ነው ለዛ ልጅ ዋጋ ሊከፍል የሚችለው። አባትነት እምነት እንደሚባለው ሁሉ አባትየው ካመነ እንጂ ለዛ ልጅ ዋጋ የሚከፍለው ካመነ እንጂ የሚጠየቀው። ከዛ ውጭ አለው ግን አርግዛ የአመጣ የወለደችው እናት ስለሆነች የምትታወቀው ዋጋውን ሁሉ የምከፍለው መስዋዕትነት የምከፍለው እናት ናት ማለት ነው። ይሄን ማወቅ አለባችሁ። ሲቀጥል ደግሞ አንዳንድ ህይወቶች ሳታስቧቸው ትገቧቸውና ከዛ ከማታስቡት ህይወት ውስጥ የተወለደው ልጅ ደግሞ ለእናንተ ምንም ጣጣ የማይሰጣችሁ ሊሆን ይችላል። ምክንያቱም ከገባችሁበት ቤተሰብ አንጻር ስታዩት። ነገር ግን የባላችሁ ቤተሰቦችና ልጃችሁ እጅግ በጣም ልዩነት ያለው ስፋት ያለው ልዩነት አላቸው። የባሎቻችሁ ቤተሰቦች ስተው የምተዋቸው ናቸው። ስተው የምተዋቸው እርግፍ አድርጋችሁ የምተዋቸው፣ ግን አመጣችሁ የወለዳችሁት ልጃችሁን አርግፋችሁ መተው የማትችሉት ነው። ልተው ብትሉ እንኳ አትተውት። ምክንያቱም ልጅ ሲያድግ እናቴ ማለቱ አይቀርም። ልጅ እናታቸውን አባታቸውን መጠየቃቸው አይቀርም። ስለዚህ
ምንም ቢሆን ምንም ካረጀም ካፈጀም በኋላ እንደው ሞት ካለያችሁ በቀር እናቴም ብሎ አባቴም ብሎ ልጆች መፈለጋቸው የማይቀር ጉዳይ ነው። ስለዚህ አንዳንዶቹ ወይም ከባልዮ መጥፎ ነገር አይተው ወይም ደግሞ ከቤተሰቦቹ መጥፎ ነገር አይተው አሁን ይሄ ነገር እኔ ወንዶቹ የወንዶች ቤተሰቦች ብቻ መጥፎ ናቸው እያልኩ አይደለም፣ ግን በብዛት ኃላፊነት የምትወስደው ሴቷ ስለሆነች ነው። የልጅን ኃላፊነት የምትወስደው ሴቷ እንዳልኳችሁ አባትነት እምነት ስለሆነ ማለት ነው። በጋብቻ የወለዳችሁት ወይም ደግሞ ተጋብታችሁ አብራችሁ እየኖራችሁ ታውቃችሁ የወለዳችሁ ከሆነ እሱም ግዴታው ነው። በሕግም በምንም ይጠየቃል ግዴታው ስለሆነ ማለት ነው። ነገር ግን ይሄ በውጭ ዝም ብላችሁን ስትሉ የወለዳችሁት ከሆነ ለዛ ነው እኔ አሁን የወንድም ቤተሰቦች ብቻ ተወቃሽ እያደረኩ እንዳልሆነ እንድታውቁልኝ ነው። ከጋብቻ በፊት አንደኛ እንዲያው ሁሉንም ነገር ከጋብቻ በኋላ ብናደርገው የተሻለ ነው። ሁሉንም ነገር አረ እዛም ድረስ ደግሞ አንቆይም ካላችሁ ደግሞ የምትችሉትን ጥንቃቄ አድርጉ። ልጅ ከተፈጠረ በኋላ ደግሞ ልጅሽን አንደኛ ማስወረድ በራሱ ነፍስ ማጥፋት ነው። ይሄን ማወቅ አለባችሁ። የተጸነሰን ልጅ ማስወረድ ሰው እንደ መግደል ነው። ያው ነው፣ ሰው ማጥፋት ነው፣ ነፍስ ማጥፋት ነው። ስለዚህ ነፍስ ማጥፋት የለባችሁም፣ መውለድ ያለባችሁ። ከወለዳችሁ በኋላ ደግሞ እናንተ የምትከፍሉትን መስዋዕት ሁሉ ከፍላችሁ ልጃችሁን ማሳደግ ግዴታችሁ ነው። ራሱን ችሎ በራሱ መንገድ መንቀሳቀስ እስከሚችል ድረስ በቃ ግዴታና ግዴታችሁ ነው። ከዛ በኋላ ነው የእናንተን ግዴታ ተወጥታችሁ አባትየውን እንዲህ አላደረግክም ብለህ መጠየቅ የምትችሉት ማለት ነው። አንድ እሱ ነው። የዛሬዋ ግን የገረመችኝ ምንድን ነው፣ ባልየው ብዙ ዋጋ ከፍሎላታል። ከኢትዮጵያ ጀምሮ በየመን ድንበር ነው። ከኢትዮጵያ እሱ ከአንዳንድ ችግሮች ስለነበሩ ኢትዮጵያ ላይ መቀመጥ ስላልቻለ በየመን መንገድ መግባት ስለነበረበት ወንድም ስለነበረ ወንድሙ በቃ ከምትሞትብኝ ና ቶሎ ብሎ ሲለው በየመን መንገድ ይገባለሁ ሲል አብሬ ካልሄድኩኝ ሙቼ ታነቄ እገኛለሁ ያለ ሴትዮ በቃሽ እንደዛ ካልሽ ብሎ ወንድሙን ጠይቆ አስፈቅዶ ከኢትዮጵያ አንስቶ እዚህ ሳዑዲ እስከሚገባ ድረስ እጅግ በጣም መከራ አይቶ ስቃይ አይቶ ለእሷ ብሎ ተደብድቦ ለእሷ ብሎ እግሩን መራመድ ያቅቶ ሐኪም ቤት ገብቶ ለእሷ ብሎ እሷ ነፍሰ ጡር ስለነበረች በሰዓቱ መንገዱን እኩል ከሌሎቹ ጋር መሄድ ስላልቻለች 7 ወር ሙሉ የየመንን በረሃ እሷ ጋር አብሮ ሲቀቀል ሲገረፍ እሷን ሊደፍሩበት ሲሉ ሚስቴን አላስደፍርም ብሎ ለእሷ ብዙ ዋጋ የከፈለላት ልጅ ሳዑዲ አረቢያ እስከሚገቡ ድረስ ወደ እሷ የተተኮሰ ጥይት እሱን ደረቱን በስቶት የወጣን ልጅ ባሏን እንግዲህ እዚህ ሀገር ከመጣች በኋላ ወንድሙ 21,000 ሪያል ከፍሎ አነሳቸው። 21,000 ሪያል ከፍሎ ካነሳቸው በኋላ እዚህ መታ እሷም መንገዱም ጽንሱም ስለነበረ ደካክማ ስለነበር ሐኪም ቤት አስገብቶ አሳክሞ በስነ ስርዓት ትሪት አድርጎ ልጅ ተወለደ። ልጅ ከተወለደ በኋላ አሁንም ወደ ሀገር ተላከ ልጅ ማለት ነው። ልጅ ሀገር ከተላከ በኋላ ያን ሁሉ ዋጋ የከፈለላትን በደረቱ ጥይት በስቶ እንዲወጣ የሆነላትን ባሏን እንዲሁም ደግሞ ለእሷ ብሎ እግሩን ሁሉ ተመቶ እያነከሳ ጋር አካለ ጎዶሎ እንደመሆን ጭምር ሆኖ ያን ሁሉ ዋጋ ከፍሎ መኪና ላይ ሲመጡ 3-5 ከዚህ ወደኋላ ተመልሰው፣ ምክንያቱም እሷ መኪና ላይ ስደክምበት እሷ ጋር ወደኋላ እየተመለሰ ጓደኞቹ ገብተው ሲሰሩ እሱ እዛ የመን በረሃ ላይ ራጎ ላይ ሲስተቃይ ከርሞ በሰላም ሳውዲ ከገቡ በኋላ ከወለደች በኋላ ልጁን ሀገር ከላኩ በኋላ እሱ በግ እየጠበቀ በወር 1300 ሪያል እየሰራ አንድም ሳያስቀር ለሷ እየላከ ያን ሁሉ ዋጋ የከፈላላትን ባሏን ልጅ ከላከች በኋላ ሌላ ሰው በቲክቶክ ተጀናጅና ባል የለኝም ብላ ይሄኛውን ሰው ስታፈቅር ያንን ሁሉ ዋጋ የከፈለላትን ባሏንና ልጇን ክዳ ሌላ ሰው አገባች። እንኳን አይደለም ልጇን፣ ይህ ባሏ የሚከዳ ሰው አይደለም። ቢያጠፋ ራሱ እኔ እንጃ ብቻ የሚከዳ ነው ብዬ አላስብም፣ እንደኔ ማለት ነው። ሰው ሆናችሁ ስታስቡት ያን ሁሉ ዋጋ የከፈለን ሰው፣ ያን ሁሉ መስዋዕትነት የከፈለን ሰው እሷን ከየመን አምጥቶ ዝቅ ካስቀመጠ በኋላ እሱ ገጠር ወርዶ የሚሰራ ሰው በላዩ ላይ ሌላ ሰው ተደርቦ ይገባበታል ብዬ አላምንም፣ እንደኔ ማለት ነው።
እሱን ይሁን እሺ፣ እሱን አልፈልገውም ብላ እንኳ ሌላ ሰው በላዩ ላይ ብትጀናጀንበት፣ ግን ጓደኞችና ቤተሰብ ሲጠይቃት ልጅም የለኝም ባልም የለኝም፣ ሁለቱንም አላቃቸውም፣ ስትፈልጉ ልጁን ለማደጎ ስጡት ስትል እጅግ በጣም ነው የደነገጥኩት። ምክንያቱም እናት ስለሆንኩኝ ስቅጥጥ ነው ያለኝ፣ የሆነ ሰውነቴን ውርር ነው ያደረገኝ። እና እህቶቼ አንዳንድ ነገሮች ሲፈጠሩ በተለይ ሚዲያ ላይ የምትናገሯቸውን ነገሮች ተጠንቀቁ። ልጆቻችን ነገ ያዋቸዋል። የዛሬ ልጅ ብስል ነው። 8 ዓመት 7 ዓመት ከሆነ በኋላ ሁሉን ነገር ለይቶ ማወቅ ይችላል። ስለዚህ ሚዲያ ላይ ስትናገሩ ይህን ልጅ አሁን ይች እናት ልጅ አይደለም ለማደጎ ስጡት ብላ ስትል የባል ቤተሰቦች ጥሩ ባይሆኑና ባልየው ጥሩ ባይሆን አባቱ ጥሩ ባይሆን እስካሁን ልጁ የት እንደሆነ ማወቅ መቻል አለብን። እና እንደዚህ አይነት እናት አለ ወይ ያልኩት ለዛ ነው። እናቶች ባካችሁ ለልጆቻችሁ የምትችሉትን ሁሉ መስዋዕትነት ከፍላችሁ ገንዘብ በገንዘብ ኃይልም ከሆነ ገንዘብን እያወቃችሁ እየሰጣችሁ ልጆቻችሁን ግዴታችሁን መወጣት አለባችሁ። አሊያም ደግሞ እዛው ልጆቻችሁ ጋር ሆናችሁ ቀን ስራም ቢሆን እየሰራችሁ ዋጋ ክፈሉ። ለልጅ ያልተከፈለ ዋጋ ለማንም አይከፈልም። ቢከፋችሁም እየሳቃችሁ ቢያማችሁም ጤነኛ ሆናችሁ ብትራቡም እንደጠገባችሁ ሆናችሁ ለልጅ ዋጋ ክፈሉ። ምክንያቱም እኔም ስለማውቀው ነው። ልጅ ብዙ ወዳጅ ይሰጣችኋል፣ ብዙ ጥላትም ይሰጣችኋል፣ ከቤተሰብም ጥላት ይሰጣችኋል። ብቻ ልጅ ብዙ ነገር ያሳያችኋል። በተለይ ወልዳችሁ ተራርቃችሁ የምትኖሩ ከሆነ ልጃችሁ የገባበት ቤት ሁሉ ከልጃችሁ ጋር ግንኙነት ያለው ሰው ሁሉ ወይ ትጠሉታላችሁ ወይ ትወዱታላችሁ። እኔም እያየሁት ስለሆነ እና አንዳንድ ጊዜ ለልጆቻችን የምንከፍለውን ዋጋ በምንችለው አቅም ለልጆቻችን ዋጋ እንክፈል። እናትነታችንን እናስመስክር። እናትነት ማለት ትልቅ ነገር ነው። ማርገዝ፣ አምጦ መውለድ፣ ጡት ማጥባት ብቻ አይደለም። ራሳቸውን እስከሚችሉ ድረስ ራሳቸውን ከቻሉ በኋላ እኔ አሁን ልጄ የ1 ዓመት ህፃን ልጅ አድርጌ ነው የማየው። 8 ዓመት ምናምን ብዬ አይደለም የማየው። በቃ የ1 ዓመት ሲያወራኝም ሲለኝም በቃ ህፃን ልጅ ነው ለእኔ። ልጅ ህፃን ነው ገና ጡት የሚጠባ ህፃን ልጅ አድርጌ ነው የማስበው። ምክንያቱም ለእኔ ልጄ ቢያድግም እንዳደግ አይደለም የማየው። ስለዚህ የእናትነት አንጀት ቢኖራችሁ ለማለት ነው። ግን በዚህ ልክ በልጆቻችሁ አትጨክኑ። ሚዲያ ላይ ወታችሁ ስትናገሩ ደግሞ ሞራል የሚባል ነገር ጠብቁ። ሞራል የሚባል ነገር አለ። ነገ ልጆቻችን ሲያድጉ የሚያዩት የሚሰሙት ነገር ጥሩ ነገር መሆን አለበት። በተለይ ስለነሱ ስናወራ ጥሩ ነገር መሆን አለበት። ልጅ አይደለም አላቀውም አላቃትም ማደጎ ውሰዱና ስጧት፣ ለማደጎ ስጡት። እነዚህ አይነት ነገሮች ነገ ልጆቹ ሞራል ትልቅ ጠባሳ ስለሚጥል ተጠንቀቁ ለማለት ነው። ወዳችኋለሁ። የሙቤ ሸጋ የዘንካታው እናት ነበርኩኝ። ሙቤ ሸጋ ዩቲዩብን ሰብስክራይብ ያደረጋችሁ አበረታቱልኝ። የኔ ምርጥ ልጅ ዩቲዩብን አሳድጉለት። ሰሞኑን ተዘግቶበት ስለነበረ አሁን ተከፍቶለታል። እስኪ እንደ 1 ቀን 2 ቀን እንኳን ይክፈለው የኔ ሸጋ ወርቅ እና አሳድጉልኝ፣ ልጄን አበረታቱልኝ እላችኋለሁ። ወዳችኋለሁኝ። በሰላም ለሀገራችን ያብቃን፣ ከልጆቻችን ጋር ያገናኘን፣ ከቤተሰቦቻችን ጋር ያገናኘን። ያልወለዳችሁ ውለዱ፣ ያላገባችሁ አግቡ። እንደኔ ማግባብም ነገ ባልቅ ነበረ። በማንኛውም ወዳችኋለሁ። መልካም ጊዜ። ሙቤ ሸጋን አሳድጉልኝ። ልጄ ካደገልኝ እኔ በጣም ደስ ይለኛል። የልጅ ደስታ ብቻ ነው የሚያስደስተኝ እና እወዳችኋለሁ። መልካም ጊዜ፣ መልካም ውሎ ባይ